ሰላም ጤና ይስጥልን ውድ ሀቅና ሳቅ ሚዲያ ተከታታዮች እንደምን አላችሁ ዛሬ ሳምንታዊውን ከስፍራው የተሰኘውን ፕሮግራማችንን ይዘንላችሁ ቀርበናል የዛሬው ፕሮግራም ትንሽ ለየት ያለ ነው ምክንያቱም የሰሜን ምስራቅ እዝ 802ኛ ኮር ሲያስመርቅ ሀቅና ሳቅ ሚዲያ ከስፍራው ተገኝቶ ከስፍራው ያገኘውን ጥሬ መረጃ የሚያቀርብና በስፍራው ላይ ተገኝተው የሰሜን ወሎ ዞን አስተዳዳሪ አቶ አራጌ ይመር እንዲሁም የሰሜን ምስራቅ እዝ ዋና አዛዥ ሌተናል ጄኔራል አሰፋ ቸኮል ምን ተናገሩ ምን መልእክት አስተላለፉ አጠቃላይ እናየዋለን እንዲሁም ደግሞ የ802ኛ ኮር ዋና አዛዥ ኮሎኔል ቢራራ ሙልዬ ምን አስተላለፉ የስልጣናውስ ምን ይዘት ነበረው የሚለውን አጠቃላይ በስልጣና የነበረውን ሰልፍ ትርኢት እያንዳንዱ መልእክቶች የዞን መስተዳደሮች የተለያዩ አካላት ዕውቅና ተሰጥቷል በ802ኛ ኮር 49ኛ ክፍለ ጦር የዋንጫ ተሸላሚ ሆናለች ዋንጫውንም ኮሎኔል የ49ኛ እዝ ዋና አዛዥ ኮሎኔል አደን ይሳቅ ከሌተናል ጄኔራል አሰፋ ቸኮል እጅ ተቀብለዋል እንዲሁም በሰሞኑን በሰሜን ወሎ ዞን ጽንፈኛው ቡድን በተለይ ወልዲያና አካባቢውን ሲያተራምስ የነበረውን ደምስ ይመርን ማን ገደለው የተገደለ የት ቦታ ተገደለ ጀሌዎቹስ እንዴት አመለጡ የሚለውን ከስፍራው እዛው ከዋርላ ፖሊስ ያገኘነውን ቀጥታ ቃለ መጠየቅ አድርገናል እሱን ይዘንላችሁ ጥሬ ሐቁን ይዘንላችሁ ቀርበናል እንግዲህ ሚኒሻ ሲጠናከር አድማ መከላከል ሲጠናከር ፖሊስ ሲጠናከር የጽንፈኛ ቡድን አይወድም ምክንያቱም ክልሉን ማተራመስና ምድረበዳ ማድረግ የውጭም ተልኮ ስለያዘ የህዋትን ተልኮ ይዟል የሻቢያን ተልኮ ተሸክሟል የባዕድ ሀገር የግብጽን ተልኮ ተሸክሞ የሚንቀሳቀስ አካል ስለሆነ ይሄንን ክልሉን እንግዲህ አማራ ክልልን የማፍረስና የማተራመስ ሴራው እንግዲህ በየቦታው የተገደሉና የተንጠባጠቡ ነው የሚገኙት በዚህ ሰዓት ጽንፈኛው ቡድን የትልግባ ያለበት ሰዓት ነው በአማራ ክልል ላይ ሌላው በደቡብ ወሎ ዞን በተለይ በምዕራብ ወረዳዎች በሚባለው አካባቢ ለጋምቦ ወረዳን ጨምሮ በርካታ የሳይንትን አካባቢ ሲያምስ የነበረው የጽንፈኛው መሪ በትላንትናው ዕለት መገደሉ ይታወቃል እንግዲህ ራሱን አምሳለቃ አደን አሊ ብሎ እንግዲህ ይሄ አደም አሊ የሚባል ጎልማሳ ሰው በምዕራብ ወረዳዎች የሰላምን አማራጭ ረግጦ በነገራችን ላይ የሰላምን አማራጭ ረግጠው ነው እርምጃ የተወሰደባቸው እንግዲህ አጠቃላይ ያለውን ዝርዝር ይዘንላችሁ ቀርበናን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ሚዲያው ሀቅና ሳቅ ነው ዝግጅቱ ከስፍራው ነው ከናንተ የሚጠበቀው ፕሮግራሙን ላይክ ሼር ማድረግና በዝግጅቱ ላይ የተሰማችሁ ማንኛውንም ሐሳብና አስተያየት ደግሞ ኮሜንት መስጫው ቦክሱ ላይ ሐሳባችሁን ስጡ ፕሮግራማችንን አበረታቱን አጠናክሩን እንላለን የፕሮግራሙ አቅራቢ እኔ ቴዎድሮስ አያሌው ከመላው ስቱዲዮ ባለሙያዎች ጋር አብራችሁን ቆዩ እያልን እኔ ቴዎድሮስ አያሌው ዛሬ ወልዲያ ከተማ ሆኜ ነው ይሄንን ፕሮግራም ያስተላልፍኩላችሁ የምገኘው ፕሮግራማችንን ላይክ ሼር አድርጉ እስከ ፕሮግራማችን ፍጻሜ ድረስ ተከታተሉን እናመሰግናለን እሺ አድማጭ ተመልካቾቻችን እንግዲህ ዛሬ ዝግጅታችን ሰፊ ነው እንግዲህ ለዚህ ሰፊ ዝግጅት በጣም ደክመንበት እና ያቀርብነው እስከ ፕሮግራሙ ፍጻሜ ድረስ እንድትከታተሉን እየጋበዝኩኝ እንደው ከአማራ ክልል አሁን ወቅታዊ ሁኔታዎች እንግዲህ እነ ጭርስ ይላል ወድም እነ መሳይን እነ ደረጀን የመሰሉ እነ ፋሲል የተለያዩ የጽንፈኛው ሚዲያዎች የኡጋንዳው ቡድን ያቀረበው ያለ እንትን አለ እነዚህ ሰዎች እውነት ለመናገር ምንም ማፍሩ ነገ በዚህ ዘመን ብትዋሽ ነገ ምን ይፈጠራል እንኳን ብለው በቃ ምንም እንትን የማይሉ ሰዎች ናቸው ሰቀቀን የሌለባቸው ሰዎች ናቸውና አንዳንዴ ለጓደኛ እንኳን አይደለም ፐብሊክ እንደዚህ ለመላው ህዝብ የሚተላለፍን ፕሮግራም ይቅርና የፈለገ ጥላቻ የፈለገ ነገር ቢኖር የፖለቲካው ይዘትና ዓላማ ምንድነው ብሎ ሰው እኮ ይመረምራል ከእንደገና
ይሄን ተናግሬስ ነገ ምንድነው መሆነው በምንድነው እማጥፈው አንዳንዴ በንግግራችን ውስጥ እንናገረውና ምነው ምላሴን በቆረጠው እንደው ምን አለበት ይሄን ነገር ዝም ብዬ አልፌው ቢሆን የሚባል ነገር አለ እና አንዳንዴ የተገኘ መረጃ ሁሉ ዝም ብሎ አይለቀቅም ከተለቀቀም ደግሞ ትንሽዬ እንደው የሚመሳሰል ነገር እውነት ነገር ቢኖር መልካም ነው ከዚህ በፊት ታስታውሳላችሁ ባህር ዳር ላይ በመነሳት ላይ የነበረ ሄሊኮፕተር የቴክኒክ ችግር ገጥሞት እዛ መለስተኛ አደጋ ሲገጥመው በእንግዲህ በቁራሌው ባሰባሰቡት በሰዓቱ እነ ማርሸት በሚያሽመነሙናት ይቺ ዘሪሁን 13 የምትባል የቁራሌው የብረት የተጠገነች የብረት እንትን ሮኬት ያፈነዱ እሷን እንግዲህ በሷን የመታ ነው በዘሪሁን 13 እኔ ጋዜጠኞች ናቸው በዩኒቨርሲቲ በር አልፈዋል ተምረዋል እንዴት ሰው በዚህ ልክ ይሸውዳቸዋል ማለት እንዴት እኔ አሁን አንዳንዴ የሚዋሽ እንኳን ነገር አለ የሚባል ነገር እንኳን አለ እና በዘሪሁን 13 መታነ ብለው ያን ነገር እንት ሲሉ ከዚህ በፊት ያባይ ግድብን ሲመረቅ ክቡር ጠቅላይ ሚኒስትሩ ወደ ባህር ዳር ሲጓዙ የሰማችሁት ነገር አለ እኒ ሰዎች ለማዋሸት አይደክሙም እኛ ደግሞ ለማጋለጥ አንደክምም እውነት ለመናገር ከዚህ በኋላ እያንዳንዷ የሚዋሿትን ነገር እስከ ቀበሌዋ ድረስ እየገባው ማጋለጣቸው ይሆናል ሚዲያችንን ብቻ ተከታተሉ እኔ ይሄን የጎርጎራውን ጉዳይ አጋጣሚ ትላንትና በስራ ትንሽ ደከም ብሎኝ በጊዜ ነበር እንትን ያልኩትኝ ድንገት ፖስት ካረኩት በግሌ ገጼ ፖስት ካረኩት ላይ የጎርጎራውን ሰምታል ምናምን አይነት ነገር ኮሜንቶች አየውን እና ምንድነው ብዬ ጧት እንግዲህ ወደ አካባቢው ነው የደወልኩት ወደ አካባቢው ደውዬ ያለውን እውነታ ለመረዳት ነው የፈለኩት እውነታውን ግን የቴክኒክ ችግር ነው በቃ አንዳንዴ ለምንድነው ሳይገሉ ጎፈሬ በቃ ሳያጣሩ ወሬ የሚባል እኮ የድሮ ተረት አለ ለምንድነው ሳገሉ ጎፈሬ ነን በቃ እንደ ጀግና ራሳቸውን የምንሰንሱት ለምንድነው ሳታጣሩ የምታወሩት ሚዲያዎቹስ እኔ ሚዲያዎቹ ከዚህም በፊት ብያችኋለሁ እኔ እናንተን እስከተጠቀማችሁ ድረስ እውነት ለመናገር መረጃ ሰጣችኋለሁ ከተጠቀማችሁ ትክክል ነው አይደለም የሚለውን ጠይቁኝ እነግራችኋለሁ ትክክልና ስተት መሆኑን ለምንድነው በዚህ ልክ ምን ያክል ባንዳ ብትሆኑ ነው በዚህ ልክ በሀገራችሁ ላይ ሟርት የምታወሩት በቃ ጎርጎራ ላይ ባህር ዳር ላይ የተፈጸመው ነገር ምንም ከጽንፈኛ ቡድን በተተኮሰም ነገር የተተኮሰም ነገር የለም ጽንፈኛም በዛ አካባቢ የለም ሲጀምር ቢኖርም ገባ ወጣ የሚል ጽንፈኛ ነው እሱም ቢሆን ከአካባቢው ፖሊስና ሚኒሻ የዘለለ ኃይል አይደለም እና ጎርጎራ ላይ ምንም የተለየ ነገር የለም የቴክኒክ ችግር የገጠማት ሄሊኮፕተሯ የቴክኒክ ችግር እንደገጠማት ግን መረጃዎችን አግኝቻለሁ እኔ በነገራችን ላይ ወዳውኑ መጻፍ ያልፈለኩት ጉዳዩን እንደው ያን ያክል እንደው እኒን ሰዎች ያን ያክል እንደው እንትን ማለቱ ብዬ ነውና ዛሬ ደግሞ ፕሮግራም ያው እየገባው ስለሆነ ይሄንን መረጃ ልስጣችሁ ብዬ ነው ጎርጎራ ላይ አዲስ ነገር የለም እንግዲህ እንዳደጋ ከሆነ በአውሮፓም ያላችሁት በመትኖሩበት እነ ካሊፎርኒያ በዚህ በመስራቅም ብትሄዱ እነ ህንድ አሁን የአውሮፕላን ወደቀ ከዛ በኋላ ደግሞ አሁን በቀደም ሄሊኮፕተር ወደቀ አደጋም ተከስቷል አንዳንዴ አደጋ ይከሰታል እንዴ እኛ ተፈጥሮንም እኛኮ አሁንኮ ግራም ይገባኝ ባለፈው አዲስ አበባ ያለው ኮሊደሩ እየተሰራ እንግዲህ ወዘሮ አዳነችን መጥላት ራሱን የቻለ ነው ግን ጎርፍ መጥቶ በኮሊደሩ በዚህ በእንትኑ ፍሳሽ ሄደ በዚህ በብስክሌትና የተወሰነ እንግዲህ ውሃ በነገራችን ላይ በጣም አቅም ያለው እንትን ነው በመቁረጥም በመግደልም እና ያ ውሃ ሲሄድበት እንኳን አስፓልት አይደለም ግንብ ያፈርሳል ያችን የብስክሌት እንትሯን ላጣት ሲልጠው በቃ ልክ ሌላ ተአምር የተፈጠረ ምናምን እንደገና እግዚአብሔርም ደሞ ባመጣ አንዳንዴ ፈጣሪ አላህ ባመጣው ቁጣም ለምንድነው ወደ መሪዎች ወደ እንትን ምናመጣው ውሽንፍር ይመጣል አሜሪካ ላይ ስንት ጊዜ መጥቷል ሩቅ ምስራቅ ስንት በቅርቡ እነ ታይላንድ በረደ መሬት ተመተዋል ምን እናርግ የፈጣሪ ቁጣ ነው ለዚህ እንደውም መዋሸት ማቆም ነው ውሸት ማቆም በሐሰት ሰው ማስገደል ማቆም ሟርት ማቆም ፍቅር መሆን ነው ለዚህ ለማአት ለቁጣ ለምን እንዲበርድ ከተፈለገ እንጂ በተፈጠረ ነገር ሁሉ የኔ ጃለበት ማለት ተገቢም አይደለም ተገቢም ነው በያላምንም
ከእንደገና ሐቅም አይደለም ባላመጣችሁ ድል እንዳመጣችሁ አርጋችሁ በተፈጠረ የቴክኒክ ችግር የሚፈጠረውን ሁሉ የኔ ነው ካልነ ሌላ ችግር ነውና በጎርጎራ ላይ ምንም የተፈጠረ ሌላ አዲስ ነገር የለም የተፈጠረው የቴክኒክ ጉዳይ ነው ይሄንም አሁንም ማጣራት ትችላላችሁ ግን እናንተ ሁሉ ጊዜ አታፍሩም ሞኝ ባያፍር ዘመዱ ያፍር ነው እና እናንተ መቼም ማፈሪያ ስለሌላችሁ ይሄንን ለመናገር ፈልጌ ነው ሌላው እንግዲህ ከሰሞኑ በተለያዩ አካባቢዎች የጽንፈኛው ቡድን መሪ የተባሉት በተለይ ቀንደኛዎቹ የሰላም አማራጭን ያልፈለጉት አካላት እየተመቱ ነው የሚገኙት እንግዲህ በራሱን የጽንፈኛው ቡድን መሪ ፋኖ ብሎ የሚጠራው አካል በተለይ ደምስ ሲመር የሚባለው ወልዲያ ከተማና አካባቢውን ሲያተራምስ የነበረ ቦምብ እየጣለ እናቶችን የተለያየ በቃ ሰው እንዳይተኛ ማለት ይሄ ረብሻ ኢላማውን ታርጌት ያደረገ ነገር ሳይሆን ሲቪል አመራሮችን በተለይ ይሄ ሲቪል አመራሮች ካነሳን የወልዲያ ከተማ መዘጋጃ ሐላፊ የነበረውን ወጣቱ ለስንት ነገር የሚጠበቀውን እነ አለማየሁ አይነት ወንድሞቻችንን እንግዲህ ይሄ ልጅ አንድ ቀን በሚገርመው የመሬት እንትን ሲከራከር የነበረ ልጅ ስንት ሌቦችን ሊያጋልጥ የተዘጋጀ ልጅ ነው በተቀጥረው ብር ተቀብለው የገደሉት ሌላው ሲቪል አመራሩ ራሱን ነፃ ሆኖ እንዳይሰራ በተለይ ወልዲያ ሰሜን ወሎ አካባቢ ያለው ይሄ ወልዲያ የሁሉም ማዕከል ስለነበረ ሲቪል አመራሩ ነፃነት በመንፈግ ፍትህን ሲያዛቡ እኔ ሰው ለፍትህ ይወጣል እንጂ ፍትህ እንዳይመጣ ፍትህ አይዞህ የሚባለው እኮ ፍርድ የድሮ ሆነን ለመናገር አይደለም ፋኖ የድሮ ሽፍታ ዳህ ተበደለ ፍርድ ተጓደለ ብሎ የሚወጣ ነው የዛሬዎቹ ግን ቀማኛ ከሌባ ጋር የሚቆሙ በተለይ ፍትህ እንዳያሰፍኑ አመራሮችን የሚያሸማቁ በገንዘብ ተገዝተው ሰው የሚገሉ ለትግልና ለእውነት ሳይሆን እውነተኛ ሰዎችን የሚያጠፉ በፊት ካስታወሳችሁ አማራ መሪያጣ አማራ በራሱ አልቆማለ እርስቱ ተወሰደበት ነበር እንደ አይነት ጥያቄ ነበር ዛሬ ግን የአማራ አመራሮችን የሚገል የአማራ ርስቶች ተብለው የሚታወቁትን በተለይ የወልቃይትና ራያን ጉዳይ ከወያኔ ጋር ሁኜ ታግዬ ብልጽግናን ጥዬ በኋላ ወተት እየጠጣው ቡና እየጠጣው በማካያቶ እየጠጣው አስመልሳለሁ የሚል ጅላንፎ የተሰባሰበበት በትግል ስም ነገር ግን ዘረፋ የሚያካሄድ ቡድን ነው እና አሁንም ደምስን በነገራችን ላይ በጀግና ኢትዮጵያ መከላከያ ሰራዊት ያው ተገደለ የሚል እንትን ወጥቷል ነገር ግን ደምስ ተገደለው እነሱ በሚንቁት በሚኒሻ በዋርላ ሚኒሻ እነሱ በሚንቁት በዋርላ ፖሊስ ዋርላ ላይ ነው የተገደለው ዝርዝሩን ከኢንስፔክተር ምስጋናው አበበጋ ከዋርላ በቀጥታ የስልክ እንትን ቃለ መጠየቅ ሐቅና ሳቅ ሚዲያ ሰርተናል እሱን የሙሉ ቃሉን የምናቀርብ ይሆናል ሌላው በመራብ ወረዳ በጣም አስቸጋሪ የነበረ በነምሬ ወዳጆ ክንፍ ውስጥ የነበረ ራሱን የንጉስ ሚካኤል ክፍለ ጦር ብሎ እንደው በዚህ አጋጣሚ መናገር የምፈልገው እንደው ጀግና መሪዎቻችንን ማለትም የኢትዮጵያ ህዝብ የሚያከብራቸውን እነ በላይ ዘለቀ እነ ንጉስ ሚካኤልን ናጼ ቴዎድሮስን እንደው በርካታ ናጼ ምኒልክን የመሳሰሉ ጀግና ብልህ መሪዎች እንደው በእነዚህ ወንበዴ ክፍለ ጦር ብርጌድ ይያሉ 14 5 ሰው 20 ሰው የሆኑ እየሰየሙ ከእንደገና ተግባራቸውና ምግባራቸው ከሰዎቹ ጋር ማይሄድ አሁን ሲዘርፍ የሞተን ሰው አጼ ቴዎድሮስ አሁን ደምስ እንኳን አይደለም ሊደመስስ ይቅርና ዙሮው እንኳን መመከስ ሳይችሉ ዲሽቃ ተማርኮባቸው በተለያየ ነገር ሆነው ነው እንትን ያሉት በኋላ ከቃለ መጠየቁ እንትላላችሁ አስከሬን እንኳን ማንሳ ሳይችሉ ተንጠባጠው ተንዘባዘው ነው የሄዱት ይሄንንም ማጠፍ ስለማይችሉ ነው በራሳቸው አፈልሳን በራሳቸው በዛው በጣና ቴሌቪዥን በምን ሲገልጹ የነበሩ በራሳቸው በዚሁ በጽንፈኛው ቡድን መረጃ ቴሌቪዥን ሲገልጹ የነበረው እና ራሱን እንኳን መከላከል የማይችል ራሱን እንኳን እንትን ማለት የማይችል ካንድ ብልህ አገር መሪ አጼ ቴዎድሮስ እኮ ማለት እንቁ በዘመናችን የማይገኙ እንቁ ናቸው ቴክኖሎጂን የሚናፍቁ ቴክኖሎጂን በብልጭልጭ እንደሌላው አፍሪካ መሪ የማይሸወዱ በአድን ያጼ ቴዎድሮስን ግብር ከተቀበልንማ ልንገራችሁ አጼ ቴዎድሮስ ማለት እኮ
በውጭ ብልጭልጭ እንደ ሌሎቹ አፍሪካ መሪዎች ሳይሸወዱ ባሪያ አልፈነግልም ያሉ ቴክኖሎጂን የሚናፍቁ መድፉን ሳይሆን መድፍ ስሩልኝ የሚሉ ክላሹን ሳይሆን ሽጉጡን እዚሁ ስሩልኝ የሚሉ ቴክኖሎጂ የሚናፍቁ እነ ጋፋት ኢንጂነሪንግን የመሳሰሉ ኢትዮጵያን ለማፍረስ በርካታ የመሳፍንትን ነበረ እሱን አንድ አድርገው በኋላም እነ ጄኔራል ናፔር መተው እንትን ሲሉ እኔማ ጦራቸው እንደተሸነፈ ቢያውቁ እኔማ እጄን ሰጥቼ አገሬንም በቅኝ ግዛት አላስገዛም የጥቁርም ንጉስ ነገስት ተማርኮ እንግሊዝ ገባ አልባልም ብለው ነው በክብር ሽጉጣቸውን የጠጡት ብዙ ነገር አለ እና አፄ ቴዎድሮስን ምሳሌ እነ ምኒልክን ምሳሌ እንደው ምን አለ ቢቀርባችሁ በራሳችሁ እዛው በመተጠራሩት ጥሪ ብትጠራሩ ወይም አዲስ ስም ብታወጡ እንግዲህ አዲስ ትውልድ ብላችሁ የለ አዲስ ስም አውጡ ግድ የለም ይሄ የናንተው መንጋ ትውልዳችሁ ይከተላችኋል ግድ የለም እና የተከበሩ ስሞችን ባታነሱ ፋኖ የተከበረ የኢትዮጵያን የወል ስም ነው ልቀቁት ፋኖንም ፋኖ አይደላችሁም ዘራፊ ናችሁ ሌቦች ናችሁ ወደ መረጃዬ ልሂድ መረጃዬ እንግዲህ ምንድነው በለጋምቦ ሲንቀሳቀስ የነበረው የአደማሊ የተባለ ሰው እንግዲህ ለጋምቦ አካባቢ ከነሱና ከጀሌዎቹ ጋር በተወሰደበት እንትን እርምጃ ሊሞት ችሏል ጀሌዎቹም ሶስቱ ወዳው ሲሞቱ አምስቱ ቆስለው የተያዙ መሆኑን ከአካባቢው መረጃ አግኝተናል ሌላው በአማራ ክልል የአድማ መከላከል የፖሊስ ስልጠናው ቀጥሏል እንዲሁም በተጨማሪ የአማራ ክልልን ህዝብ በየአካባቢው የገባ አመራሩ አሁንም ማወያየቱን ቀጥሏል በትላንትናው ዕለት በሰሜን ሸዋ ዞን በምንጃር ሸንኮራ ወረዳ አረርቲ ከተማ ላይ በሰላም ዙሪያ ሰሜን ሸዋ መካከለኛው ዞን ኮማንድ ፖስት ሰብሳቢ ሌተናር ጄኔራል ሹሜ አብደታ እንግዲህ እሳቸውና በምክትል ፕሬዝዳንት የማዕረግ የክላስተር የከተማ ፕላንና ልማት ክላስተር አስተባባሪና የማዕከላዊ ሸዋ ኮማንድ ፖስት ምክትል ሰብሳቢ ዶክተር አህመድን ሙሐመድ በትላንትናው ዕለት በአረርቲ ከተማ ህዝቡን ከተለያየ አካባቢ ሰብስበው አነጋግረዋል በስብሰባውም ህዝቡም ሐሳቡን ገልጿል የሄዱትም የአመራሮች ሐሳባቸውን እንግዲህ ለህዝቡ አስተላልፈዋል በተለይ ሌተናል ጄኔራል ሹሜ አብደታ እንግዲህ ራሱን ፋኖ ብሎ የሚጠራውን ቡድን ይሁን ሸኔም ይሁን የራሱ አጀንዳ የሌለው የውጭ ተላላኪ መሆኑን ገልጸው ነገር ግን በሌሎች ሀገር እንደሚታየው ደካማ አገሮች ለመፍጠር በርስ ግጭት ውስጥ ተወጥረን የውጭ ጥላቶቻችን እንዳንመለከት የውጭ ተልኮን አንግበው የገቡ ኃይሎች ናቸው በሚል ያው ህዝቡም ራሱም ስላወቃቸው ከዛ አካባቢ እንግዲህ አብዛኛውን ስንነግራችሁ በተለይ እነ ደሳለኝ ሲያስብ ሸዋ የሚንቀሳቀሱበት አካባቢ ነው ይሄ እነ ጄኔራል ተፈራ ማሞ የሚንቀሳቀሱበት ቦታ ነው ይሄ እንግዲህ በዚህ አካባቢ ከፍተኛ የሆነ የህዝብ መማረር ህዝቡን ብራዋጡ ይያሉ ሴቶች እየተደፈሩ በጣም ብዙ ያላግባብ ኢፍትሃዊ ድርጊት የሚፈጸምበት እንዲሁም ጽንፈኛው ቡድን ሳምንት እንደገለጽኩላችሁ በአካባቢው በጀግና ኢትዮጵያ መከላከያ ሰራዊታችን ተመቶ አካባቢውን የለቀቀበትና አሁን መግቢያ መውጫ ያጣበት ብር በራሱ በጽንፈኛው ቡድን የተሰበሰበውን ብር ሁሉም በየካዝናው በየአካውንቱ አስገብቶ አመራሩ ኑ ተሰብሰቡ ሲባሉ አንሰበሰብም ምክንያቱም ከተሰበሰቡ ኦዲት ተደርገው ስለሚረሸኑ በአሁኑ ሰዓት እርስ በርስ የመጠፋፋት የመሸሽ ነገር በተለይ ወደ አዳማና ቢሾፍቱ ናዝሬትና ደብረ ዘይት ማለት ነው ሽሽት እንዳደረጉ ነው ያለን መረጃ እንግዲህ ስብሰባው በጣም በህዝቡ ስንጠብቀው የነበረው ነገር ነው ብሏል እንግዲህ ዶክተርም ያው አክለው የህዝብን ጥያቄ ለመመለስ የክልሉ መንግስት ቁርጠኛ መሆኑን ገልጸዋል ህዝብም ደግሞ ልቡን ሰጥቶ ለሰላም አብሮ ዘብ ሊቆም ከአመራሩ ጎን እንዲቆም ጥሪ አቅርበዋል ውይይቱ ይቀጥል ነው ዶክተር አብዱ ሁሴን ዶክተር መንገሻ ከተለያዩ የክልል አመራሮች እንደው በስም ያልጠራኋችሁም እየዞራችሁ ነው
በጣም ጥሩ መነቃቃት ተፈጥሯል አደራ እምለው በቃ እንዳይቀዘቅዝ ቀጥሉ ምክንያቱም ህዝቡ በአሁኑ ሰዓት ተሰምቷል አንዳንዴ ግጭት ጥሩ ነው ግጭቱ ምን ፈጠረ መሰላችሁ አድማጭ ተመልካቾች ትልቁ ግጭቱ የፈጠረው ነገር የክልሉ አመራርን በሉት የወረዳና የዞን አመራር ህዝቡን ለመስማት ወደ ያካባቢው መውረድ ጀምሯል ይሄ በጣም ጥሩ ነገር የሚበረታታ ነገር ነውና ይሄ እንደ ሽንፈት ፖለቲከኞቹ እንደ ሽንፈት እንዳትወስዱት ህዝባችሁን በፊትም ብሰሙት ይሄ ሁሉ ጉዳይ መጣም ነበር አሁንም ቢሆን ወርዳችሁ ያለውን ነገር ስሙት ቢያንስ የተበደለውን እንኳን ብላችሁ አዳምጡት ጥሩ ነገር ይመጣል የሚል ተስፋለኝ በመካነ ሰላምና በቦረና አካባቢ በምዕራብ ወረዳዎች ማለት ነው እንግዲህ በዛ አካባቢ እነ ጄኔራል ዘውዱ ሰጣርጌ እንዲሁም ደግሞ የደቡብ ወሎ ዞን አስተዳዳሪ እነ አቶ አሊ መንገሻ ወርደው ህዝቡን አወያይተዋል በዛ በቦረና አካባቢ ያለው እንግዲህ ምንድነው እዚህ ላይ የሁሉም ዞን ይችን ተሞክሮ ሊወስዳት ይገባል ምንድነው የግል ትጥቅ መሳሪያ የነበራቸውን አሁን ከዚህ በፊት ምን ነበር ስላቸው የነበረው ትጥቅ መልሶ አልተባለም በነገራችን ላይ ትጥቅ አውርዱ የተባለው ነገር በተለይ ክላሽ ሽጉጥ አውርዱ አልተባለም ትጥቅ አውርዱ ሳይሆን የቡድን መሳሪያ በግል መሳሪያ ቀይሩ ነው የተባለው ምክንያቱም እንግዲህ የቡድን መሳሪያ ያዘ ተቋም ነው ሊይዝ የሚችለው ከዚህ በኋላ እንግዲህ በፋኖም የተሰማራ ፋኖም ወደ ግል ገበሬው ወደ እርሻው መምሩ ወደ ትምርቱ መንግስት ሰራተኛው ወደ ቢሮው ሌላውም በቃ ሁሉም ኪነ ጥበብ ባለሙያው ወደ የሚሰራበት ወደ ኪነ ጥበብ እንጂ አሁንም ጦርነት አውርድልኝ አይባልም በቃ ጦርነቱ በፕሪቶሪያ ስምምነት መንግስት አጠናቀቅ ያለው ነገ ካቅም በላይ ከሆነ ጁንታ ድረሱልኝ ስል ትመጣላችሁ ነበር የተባለው መጀመሪያም ከዛ በኋላ ይሄንን የጽንፈኛው ሚዲያ እጥፍ አድርገው ምንድነው ያሉት አይ የለም መንግስት ትጥቅ አውርዱ ብሏል አላለም እኮ ትጥቅ አውርዱ ብሏል ብለው ያው እንግዲህ ትጥቅ አውርድ እንደተባለ አድርገው ነው ሲቀሰቀሱ የነበረው አሁን ደቡብ ወሎ ዞን ላይ የተጀመረው ጅማሮ በጣም ትልቅና ህብረተሰቡ እና መንግስትን የሚያስተማምን ስራ ነው ስለዚህ አቶ አሊ መንገሻ በጣም የሚበረታታ ነው ጄኔራል ዘውዱ ሰጣርጌ በጣም ጥሩ ስራ ነው በደንብ አርጋችሁ ቀጥሉበት ግፉበት ምክንያቱም የኛ አካባቢ ሰው እንደሚታወቀው መሳሪያውን ይወዳል ለመንግስት ታማኝ ነው እውነት ለመናገር አርጋት ታርግን ያውቃል ወታደር ነው እንደው መተማመን ከተፈጠረለት ይሄን ቡድን የጽንፈኛ ቡድን በነገራችን ላይ ትጥቅ ያስፈታ ያለው የጽንፈኛ ቡድን ነው በየገባበት ሁሉ የግል መሳሪያዎችን ከህብረተሰቡ እየነጠቀ ያለው አማራውን ካልነ በእነሱ ቋንቋ አማራውን መሳሪያ እየገፈፈ ያለው ይሄው ጽንፈኛ ቡድን ነው ይሄንን ደውላችሁ ማረጋገጥ ትችላላችሁ መሳሪያ አልሰጥም ያለ ታግቶ ብር ይሰጣል ወይ ባጃጅ ካለው የገጠር ልጅ ከሆነ ባጃጁ ይወሰዳል ባይባው ላይ የሚሰራ ይሄ ነው እና በበፈንታው የሚሰሩት ይሄን ነው እና ክልሉ ሞላ የሚሰሩት ይሄን ነው ዋጃ ላይ ታውቃላችሁ የዋጃ ልጆች ሁሉም አካባቢ እነምር የሚሰሩት ከጁንታ ጋር ተናበውና ተዋደው ነው እየሰሩ ያሉት ሰሞኑን ባለማጣና ዙሪያው አካባቢ ያለው እንቅስቃሴ ከነምሬ ጋር የተቀናጀ ስራ ነው ከና በበፈንታው ጋር የተቀናጀ ስራ ነው እና ይሄ መታወቅ አለበት በቃ እና መሳሪያ በአሁኑ ሰዓት የደቡብ ወሎ የሰራው ስራ ሰሜን ወሎም ሌላውም አካባቢ አጠቃላይ ጎንደርም ሁሉም አካባቢ በግል መሳሪያ በግል ታጣቂዎች ላይ ያለው ከደቡብ ወሎ ተሞክሮ ወሰዱ ከመካነ ሰላም ቦረና ወረዳ ምዕራብ ወረዳ ያለውን ተሞክሮ ወሰዱ ማለት ፈልጋለሁ ምንድነው ያደረጉት የግል ትጥቅ ያለህና ተባለ ተሰበሰበ እውቅና ተሰጠው መንግስት እውቅና ከሰጠው ህገወጥ ነው ተብሎ ካልተወሰደበት ማን አባቱ ነው የሚወስድበት ያም ነፍስ ነው ያለው ወስድባለው ብሎ ሲመጣ ይመታዋል አለቀ መሳሪያ እኮ ነው ያዘው ያ መሳሪያ እና አንዳንዴ ሸግጦ ማን ነው ሸሽጎና ተደብቆ እንዲንቀሳቀስ የሚያደርገው አሰራሩና ሲስተሙ ስለሆነ ይሄ በጣም ትልቅ ነገር ነው የተወሰደው በዚህ መልኩ የደቡብ ወሎ ዞን አስተዳደርና በአካባቢው የሚገኘው ኮማንድ ፖስት መሪ የወሰዱት እነ ጄኔራል ዘውዱ የሚመሰገን ስራ ነውና በርቱ ማለት ፈልጋለሁ ወደ ሌላው መረጃ ልወሰዳችሁ በዛሬው ዕለት የምናቀርብላችሁ እንግዲህ ከሰሞኑ በተለይ ይሄ
በአማራ ክልል ራሱን በፋኖ ስም ሽፋን ሸፍኖ ነገር ግን ዘረፋና የተለያዩ እገታዎችን አፈናዎችን ሲያከናውን ከነበሩት ዋነኛ አለቃ የነበረው ደምስ ይመር የተደመሰሰበት ደምስ ይመርና ጓደኞቹ በዚሁ እኩይ ዓላማ የተሰማሩ ጓደኞቹ የተደመሰሱበት አካባቢ በቀጥታ ስልክ ደውለናል። ጤና ይስጥልን ኢንስፔክተር ስሞትን ያስተዋውቁና እስኪ የት ቦታ የት ወረዳ ነው ያለው ይሄ ጉዳይ የተፈጸመው? ጤና ይስጥልን ኢንስፔክተር ምስጋና አበበ እባላለሁ። እሺ የዋርላ ወረዳ ፖሊስ ጽሕፈት ቤት ኃላፊ ነኝ። እሺ የጉዳዩ የተፈጸመው በሰሜን ወሎ ዋርላ ወረዳ 018 ቀበሌ የነጃ እንቧጮ ተራራ ልዩ ቦታው እንቧጮ ተራራ የሚባል ነው። እዚያ ቦታ ላይ ያው ጥላት ከታች ጀምሮ ሲንቀሳቀስ ስንከታተል ስለነበረን በመረጃ እሺ በዚያ መረጃ መሰረት እየተከታተልን የጥላትን አቅጣጫ ስንሄድ ቆየን። ጥላት እዚያ 018 ቀበሌ ላይ ሲደርስ የኛ ጥምር ጦራችን የፖሊስ ኃይል አድማ መከላከልና የሰላም ማስከበር ኃይላችን ተጣምረን በጥምር ጦር ባደረግነው ኦፕሬሽን የኛ የጥራት ኃይላችን ማነው የወገን ኃይላችን ከ50 አይበልጥም። የጥላት እንቅስቃሴ ግን ከ300 በላይ የነበረ ነው እስከ ጀሌው ድረስ። እሺ ወደ 3 ብሬን ይዟል። እሺ አንድ ድሽቃ ስናይፐር በብዛት ነው ያለው። ይሄንን ሰራዊት በመድረስ እኛም መጀመሪያ ውጊያውንም የጀመርነው እኛ ነን። እንደደረሰ ከቦታው ላይ እንደደረሰ ውጊያውን የከፈትነው እኛ ነን። ሳይዘጋጅ ማለት ነው። ሳይዘጋጅ ተዘጋጅቷል። ድሽቃውን እንትን እያዘጋጀ ነው አይቶን የጠመደው። ከዚያ በኋላ በተደረገ ኦፕሬሽን እነሱም ለመቆረጥ ሲያስቡ እኛም ቆረጣ ገባለባቸው። ከዚያ በኋላ 3 የጥራት አርበኛ ደምስ ሲመር ኮራ ደርቤና ጌታቸው አሻግር የሚባሉት እነዚህ ዋና ቀንደኞቹ ሲንቀሳቀሱ የነበሩ አመራሮች ናቸው። እነዚህን በመደምሰስ ከዚያ በኋላ ጥራት እነዚህ ሲመታባቸው ድሽቃውን እና 40 ጎራሽ ክላሽ የተለያዩ ሞባይሎች ጥይቶች ሻንጣዎች እነዚህን በትንትን አድርጎ ነው ይዞ የኮበለለው። ከዚያ በኋላ በወቅቱም እየተከተለ የኛ ኃይል እየመታ ነበር። ከታች ከቆላውም እንደወረደም ብዙ ቁስለኛ ወደ 8 ቁስለኛ 2 እንደገና ሌላ የሞተበትና አንድ ሴት እጇ የተቆረጠች አሉ። ይሄንን ገድል ነው እንግዲህ የዋርላ ወረዳ ፖሊስ ሰላም አስከባሪና አድማ መከላከል የሰራ ነው ባጭሩ። እስኪ እንደው ቀኑ መቼ ነው? እንደው ይሄንን ተግባር ስትፈጽሙ ማለት እንደው የሰራዊቱ አቅምና ወኔ እንዴት ነበረ? በተለይ አሁን ይሄ ሚሊሻውን አድማ መከላከሉንና ፖሊሱን ብዙ ጊዜ ይሄ ጽንፈኛ ቡድን የማራከስ ነገር ነበረ። ነገር ግን እናንተ ቀንደኛ የሚባለውን የጽንፈኛውን ቡድን መሪ ነውና የገደላችሁት። እንደው የሰራዊቱ አቅም ሞራል እንዴት ነበረ? ቀኑስ መቼ ነበር? ቀኑ ሰኔ 5 ቀን ነው 2017 ዓመተ ምህረት ከቀኑ 4 ሰዓት ተኩል አካባቢ ነው ተኩስ የከፈተው የውጊያ ጀመር ነው። ወደ 30 ደቂቃ እንደዚያም አልተዋጋም ጥላት እየፈረጠጠ ነው የሄደበት። የኛ የሰራዊቱ አቅም የዋርላ ፖሊስ ሚሊሻ እንዲሁም አሁንም አድማ መከላከል ነው የተጨመረን ከውስን ጊዜ ወዲህ በጣም ወኔ ያለው ነው። ጥራትም በተደጋጋሚ ወደ ኮን ከተማ ሶደስ ስቲል ማጥቃት አድርጎ በራሱ አቅም እየተከላከለ የመለሰ ሰራዊት ስለሆነ ሰራዊቱ ሞራል ያለው ነው። ፖሊሱም ሚሊሻውም በደንብ በጣም ሞራል ያለው ነው። ለጥላት ግንባሩን ለመስጠት ወደ ኋላ የሚል አይደለም፣ ወደፊት ነው የሚገሰግሰው። ቢገርም ጥላትን አጥፍቶ ሰላም ለመኖርና የአካባቢውን ህዝብ ነፃ ለማውጣት ጥረት እያደረገ ያለ ኃይል ነው። አሁንም ቢሆን በወነኔው ሰንቆ ያለው አሁንም በኦፕሬሽን ካለ በኦፕሬሽኑ አብሮ መከላከያና አድማ መከላከል ጋራ ሆኖ የዋርላ ፖሊስና ሚሊሻ ጥላትን ለመደምሰስ ወደ ኋላ የሚል አይደለም። እስኪ ኢንስፔክተር በቅርቡ የክልሉ ምክትል ርዕሰ መስተዳድር አብዱ ሁሴን ዶክተር መተው ነበርና በአካባቢው ህዝቡን አወያይተው ነበር።
ሲያወያዩ ያው ህዝቡ ምሬቱን ቅሬታውን አቅርቧል አንደኛ ይሄ ዘራፊና ገዳይ ቡድን የአካባቢው ማህበረሰብ ኢኮኖሚካሊ ስነልቦናዊና ማህበራዊ አጠቃላይ ሁለመናውን እንዳቃወሰበት ነው ህዝቡ ሲገልጽ የነበረው እና የህዝቡ መመረር ለናንተ ላሁኑ ኦፕሬሽን ያገዛችሁ አይመስልም አዎ ህዝቡ አንደኛ መረጃ ከታች ሲሰጡን ስለነበረ ከውስጥም ከውጭም ነበር መረጃ ሲሰጡን የነበረው ገና ከተንቀሳቀሱበት ቦታ ጀምሮ ሲሰጡን ስለነበረ እና ህብረተሰቡ እየተማረረ ባለበት ወቅት አሁን ይሄን በባለፈው መጥተው እንደያወያዩ በህብረተሰቡ እንትን ቅስቀሳና እንትን ምሬት ይሄ ነገር በመፈጸሙ አሁን ብዙውን በጣም ነው ያስደስተው ግን አሁን ደግሞ ቀጣይ በዚህ መቀጠል አለባችሁ መቀጠል ለምኛም ከጎናችሁ ነን እያለ ህብረተሰቡ እንትን እያለ ነው በጣም ደስ ይላል ካሎት ጊዜ ቆጥበው ለቃለ መጠየቁ ስለተባበሩን በሐቅና ሳቅ ሚዲያ ስም እጅግ አድርጌ አመሰግናለሁ ታችንን እንዴት እንሄዳለንና ተሸክመንስ እንዴት እንጓዛለን የሚል ይሄ ነው እንግዲህ ያው 45 ማለት ይሄ ነው አንደኛው ስራ የምንሰራበት ራሳችን የምንፈትንበት ትልቁ ስራ ነው ማለት ነው ባታችሁ ለነሱ ሞራል ስጡለ በድጋሚ በክብር እንግዳው ፊት ለፊት በሰልፍ እየተሰመመ የሚገኘው ንጉድጓድ የጠላትን እብሪት እየደረመሰ ካራ ተነስቶ ጎብዬ የደረሰ እብሪት የወጠረውን በጉራ ተቆፋሽ ግንባሩን ማያጠፍ እያጠቃ ደምሳሽ የጭቅ የደራሽ መከታ ነው ለኛ ሰባብሮ ቢደቁስ 48ኛ ዋካቱ 48ኛ ክፍለ ሞራል ስጡ አሁንም በአማርና በሚያምር ሰልፍ እየተሰመመ የሚገኘው ተራራው እንዳበደ አይጥ ለሚቅበዘበዘው አቃጥሎ የሚደፋ ማላታይን መርዝ ነው ሚፎበር ምሽግ ላይ እንዳሸለመጣው ኃይሉን አመናምኖ ገሎ የጨረሰው ገና ጠላት ሲያየው ከሩቅ የሚያስበራው 49ኛ ምን ጊዜም ጀግና ነው ዋካችሁ 48ኛ ብለቀ ፍቅራችሁ ብለቀ እንዲሁም መርካቢላ በጠላቱን ዱካ አፈንስኖ ደራሽ በየደረሰበት የድል ጽዋ ቀማሽ ውጊያ ባረን ነዶ እሳት ቢፋፋም ይሞታታል እንጂ ድል አይነጠቅም አነጣጥሮ ገዳይ የጠላት ደመኛ ለዘላለም ኑሪ 58 ይላል 58 የምስራቅ እዝ ዋና አዛዥ የተከበሩ ሜጀር ጀነራል ሻምበል ፈረደ በሀገር መከላከያ ሰራዊት የሰሜን ምስራቅ እዝ ምክትል አዛዥ የተከበሩ ኮሎኔል ጊራራ ሙንዬ የ802ኛ ኮር ዋና አዛዥ የተከበሩ ጀነራል አብርሃም ሞሲሳ የ803ኛ ኮር ዋና አዛዥ የተከበራችሁ የሰሜን ምስራቅ እዝ መምሪያ ኃላፊዎች እንደየማረጋችሁ የተከበራችሁ የክፍለ ጦር አመራሮች እንደየማረጋችሁ የተከበሩ አቶ ቢላል ዳርጌ የዞን 4 ፓፓ ብሔራዊ ክልላዊ መንግስት የዞን 4 ዋና አስተዳዳሪ የተከበራችሁ የአፋር ዞን 4 እና ዞን 1 ወረዳዎች አስተዳዳሪዎች ፓርቲ ኃላፊዎች የሰሜን ወሎ ዞን የቆላማ ወረዳዎች ቅድም በስም የተጠቀሳችሁ አስተዳዳሪዎች ፓርቲ ኃላፊዎች እና አመራሮች ክቡር የሰሜን ወሎ ዞን የብልጽግና ፓርቲ ጽፈት ቤት ኃላፊ አቶ ከድር ሙስጠፋና እህት አታላይ ያለው እና ሌሎች ባልደረቦች በሙሉ እንዲሁም ጥሪ የተደረገላችሁ በአፋር ክልል በጭፍራ እንዲሁም ደግሞ የድሬ ሮቃ በሀብሮ ወረዳ ቀበሌ በእናንተ ሰበብና ምክንያት እኛም ጥሪ ተደርጎልን በዚህ በደመቀ ፕሮግራም በመገኘታችን
እናንተ የተከበራችሁ ሰልጣኞች እንኳን ለዚህ ለደመቀ የስልጠና መርሃ ግብር ማጠቃለያ ፕሮግራም በክብር እንግዳው ፊት በመገኘታችን በሰሜን ወሎ አስተዳደር ስምና በባልደረቦቼ ስም ትልቅ ምስጋናና ክብር ለማቅረብ እወዳለሁ። ሀገራችን ኢትዮጵያ በፖለቲካዊ ማህበራዊና ኢኮኖሚያዊ ችግሮች ውስጥ የተጎሳቁላ የቆየውን ህዝባችንና ሀገራችንን በአዲስ የለውጥ እሳቤ መሰረት የብልጽግና ጉዟችንን እና ዓላማችንን ለማሳካት ዘርፈ ብዙ እቅዶችን አቅደን ይህን በማስፈጸም ደፋ ቀና እያልን እንገኛለን። ለዚህም ደግሞ ዘላቂ ሰላም ለብልጽግና ጉዟችን ወሳኝ እንደሆነ በመታሰቡ በሀገራችን በቁጥር አንድና ትኩረት ተሰጥቶ የሚፈጸም ተልእኮና ግዳጅ እንደሆነ የሚታወቅ ነው። በዚህም መሰረት የምንጊዜም የኢትዮጵያ የቁርጥ ልጆች የሆነው የሀገር መከላከያ ሰራዊት አባሎቻችንና በየደረጃው የሚገኙ የዙና የጠቅላላ የመከላከያ ሰራዊት ከፍተኛ መኮንኖች ክቡር ጀነራሎቻችንን ጭምር እስካሁን በሀገራችን በሀገር ውስጥም በውጭ ሀገርም የሀገራችንን ሉዓላዊነትና ክብር የሚዳፈሩ ማንኛውንም አደጋዎችና ክስተቶች አክሽፎ በመመለስ ጀብደኝነቱን ቁርጠኝነቱና ኢትዮጵያዊነቱን እያረጋገጠ የመጣ እንደሆነ የሚታወቅ ነው። ለዚህም በባለፈው በህወሓት ወረራ ጊዜ የሀገር ሉዓላዊነታችንና ክብራችንን ለመጋፋት በተደረገው የህልውና ዘመቻ ይሄ የሀገር መከላከያ ሰራዊት አባሎቻችን ግንባር ቀደም ሆነው መስዋዕትነት በመክፈል ደማቸውን በማፍሰስ አጥንታቸውን በመከስከስ ጭምር ጥላቶችን አሳፍሮ የመለሰበት ሁኔታ የቅርብ ጊዜ ትውስታችን ነው። ከዚህ ጋር በተያያዘም አሁን በክልላችን ከባለፈው ዓመት ጊዜ ጀምሮ እንደ አማራ ክልል በጽንፈኝነት አስተሳሰብ በወለደው ሀገርንና ክልልን የማፍረስ አጀንዳና እኩይ ተልእኮና ተግባር ውስጥ ተሰማርተው ያሉ በውጭ ሀገር ድጋፍ እና በጥላቶቻችን ተልእኮ አስፈጻሚ እየሆኑ ያሉ የራሳችን የሆኑ ህገወጥና ጽንፈኛ የሆኑ በፋኖ ስም የሚነግዱ ዘራፊ እና ቡድኖች ይገኛሉ። እነዚህም ቡድኖች በባለፈው ዓመት በክልላችን የተከሰተውን አደጋ ለመቀልበስ ግንባር ቀደም ሆኖ ክልላችንን ከመፈርስ የታደገው ክቡር የሆነው የሀገር መከላከያ ሰራዊታችን እንደሆነ የቅርብ ጊዜ ትውስታችን ነው። በዚህ መሰረት በወቅቱ ተከስቶ የነበረውን አደጋ በመቀልበስና ወዳውኑ መንግስት መልሶ የሚረጋጋበትና በራሱ መዋቅሩን እስከሚያደራጅ ድረስ ከህይወት መስዋዕትነት ባለፈ በተከታታይነት ከህዝባችን ጋር ተከታታይ የሆነ የህዝብ ውይይቶች እና የሰላም ኮንፈረንሶች በማድረግ በየደረጃው የምንገኘውን የፖለቲካ አመራሮች በራሳችን ችለን ለመምራት የሚያስችለንን ምቹ መደላድል በመፍጠርም ጭምር እስካሁን ከጎናችን ተሰልፎ ይገኛል። በዚህም መሰረት በየጊዜው አንጻራዊ ሰላም እየተፈጠረ በመምጣቱ ምክንያት በዚህ ዓመት እና በባለፈው ዓመት አስበናቸውና አቅደናቸው የነበሩ የህዝብ ተጠቃሚነት ሊያረጋግጡ የሚችሉ የልማትና የመልካም አስተዳደር እቅዶችን አቅደን በመፈጸም ላይ እንገኛለን። ለነዚህ ውጤቶች መሳካትና መምጣት ምንጊዜም የመከላከያ ሰራዊት አባሎቻችንና በየደረጃ የሚገኙ ከፍተኛ የጦር መኮንናችን ግንባር ቀደምና ትልቁን ወይም ደግሞ የአንበሳውን ድርሻ ይወስዳሉ። ስለሆነም ዛሬም እንደ ትናንቱ የኢትዮጵያ የቁርጥ ቀን ልጆች ሀገራችን በውስጥም በውጭም ወራሪ ኃይሎች የሚቃጣውን አደጋ ለመቀልበስ ለመከላከል ዛሬ በዚህ ኮርና በ803ኛ በባለፈው ሳምንት በነበረው ስልጠና በዛሬው ዕለት ደግሞ በ802ኛ ኮር የጓድ መሪዎች ሆናችሁ በስነ ልቦናችሁ በአመራር ጥበባችሁ የወታደራዊ ስልጠናችሁን ካገኛችሁ በኋላ ተመልሳችሁ አሁን በክልላችንና በዞናችን ውስጥ የተደቀነብንን አደጋ በአጭር ጊዜ ውስጥ በመቀልበስ ወይም ደግሞ ዘላቂ ሰላም እንዲመጣ በማድረግም ጭምር ከፍተኛ የሆነ ተልኳችሁና ግዳጃችሁ ልትወጡ እንደምትችሉ ተስፋ በማድረግ በእኛ በኩል በዚህ ባገኛችሁት ስልጠናም ጭምር በቅርብ ጊዜ በዞናችንና በክልላችን ውስጥ ያለውን የሰላም መደፍረስ በአጭር ጊዜ ውስጥ የምትገላግሉንና በቀጣይም ደግሞ ከሌሎች የውጭ
ጥላቶች እየደገሱት ያለውን ድግስም ጭምር አሳፍራችሁ ልትመልሱ እንደምትችሉ የሚያስችል ቁርጠኝነትና ዝግጁነት የፈጠረ ስልጠና እንደሆነ ለመታዘብ ችለናል። ስለሆነም በየደረጃው ያለን የዞንም የወረዳና የከተማ አስተዳደር አመራሮች ምን ጊዜም እናንተ ለኛ ኩራቶቻችን ናችሁ። የኢትዮጵያ ሕዝብ የቁርጥ ቀን ልጆች እንደመሆናችሁ መጠን ተስፋችን ከፍ ያለና ያደገ እንደመሆኑ መጠን በዛሬው ዕለትም ከወንድም የአፋር አመራሮች እና ሕዝቦች ጋራ በባለፈው በሐራ ከተማ በሰፊ የሆነ የሕዝብ ለሕዝብና የዘላቂ ሰላም ምክክርና ውይይት አድርገናል። በዛሬው ዕለት በእናንተ ፕሮግራም በጋራ ሕዝባችንና አመራራችንም እንድንገናኝ ሰበብና ምክንያት በመሆኑ ጭምር ወደፊት የሁለቱ ብሔሮች ወይም ደግሞ የሁለቱ ክልሎች ሕዝቦች ምን ጊዜም ከጥንት ጀምሮ የነበራቸውን አብሮነት አንድነትና በጋራ በማህበራዊ በኢኮኖሚያዊና በፖለቲካ ተሳስረን ዘላቂ የሆነ ሰላም ለማምጣትም ጭምር እዚህ ላይ እንደ ዋና ድልድይ ሆናችሁ እያገለገላችሁን እና እያወያያችሁን ስለምትገኙ በዚህም ይህንን በየደረጃው ያላችሁ የኮር አመራሮችም በዞኑ አስተዳደር ስም ከፍ ያለ ምስጋናን እያቀረቡ ለዚህ ፕሮግራም መሳካትም የአፋርም የሰሜን ወሎ ዞን ወረዳና ከተማ አስተዳደር አመራሮች ለዚህ ፕሮግራም መሳካት ያደረጋችሁትን ድጋፍ ወደፊትም ቢሆን አጠናክራችሁ እንደምትቀጥሉም ተስፋ እያደረኩኝ ለዛሬው ያደረጋችሁትንም ድጋፍ በዞኑ ስም ምስጋናዬን አቀርባለሁ። ለዚህ ክቡር ሌተናል ጀነራል አሰፋ ቸኮልም ይህንን የሚያኮራ የሁለቱም ኮርና በየደረጃ ያሉ የክፍለ ጦር አመራሮችንም ጭምር በአማራ ክልል ሕዝብና በሰሜን ወሎ ዞን ውስጥ ያለውን አጠቃላይ አደጋ ለመቀልበስ ባለፈው ዓመት ጀምሮ ላደረጋችሁልን አመራር ተጎናችሁናችሁ ለሰጣችሁን ምክርና አጠቃላይ ነፃነታችንን እንድንጎናጸፍና ራሳችንን እንድንችል በመናደርገው ሂደት ውስጥ እያደረጋችሁ ያላችሁትን እየሰጣችሁ ያላችሁትን አመራር በዞኑ ስም ትልቅ ምስጋና እያቀረብኩ ይህንንም ንግግር እንዳደርግ ስለተፈቀደልኝ በዞኑ ስም አሁንም የከበረ ምስጋናዬን አቀርባለሁ። አመሰግናለሁ። የተባረከሽ ቀን በሰላም አደረሳችሁላል። ክቡር ጀነራል እንግዲህ በዚህ ማሰልጠኛ ወረዳ ላይ ለሁለት ወራት ስናደርግ የቆየነው ስልጠና 3 ግቦችን ይዞ የተካሄደ ነው። አንደኛው የማይቆጠረውን አስተሳሰብ የማይደሰሰውን አቅም ማጠናከር ማብቃት አመራሩ በተለያየ ህገ መንግስታዊ ጉዳዮችና በተደራራቢ ደንቦች ሌሎች የተቋሙ መመሪያዎችና ደንቦች ላይ ሰልጥኗል። ይህን እንዲሳካ ይህን ጨብጦ ቀጣይ ጥሩ አስተሳሰብ ያለው ሰው ስለሆነ የሚመራው እንዲመራ የሚያስችል ነው። ሁለተኛው አቅሙን ማጠናከር አካል ብቃት ላይ ከወታደራዊ ሳይንስ አንፃር አካል ብቃት ሳይንስ ነው። ይህንን አቅሙን የመፍጠር ሶስተኛው ስራ የተሰራበት ነው። አራተኛው አጠቃላይ ሶስተኛው በተኩስና በስልት ራሱን ማጠናከር የማጠናከር ስራ ነው የተሰራው። እንግዲህ በዚህ ወረዳ ላይ ስልጠና ስናካሄድ ለሁለት ወር ከጎናችን የነበራችሁ የሰሜን ወሎ የአፋር ብሔራዊ ክልል አመራሮች፣ የወረዳ አመራሮች፣ የዞን አመራሮች እና የወልዲያ ከተማ ከንቲባ በዚህ በቅርባችን ያሉ የሃሮና የሃራ ይህን በቅርብ የምናየውን በምልክት ላይ የተቀመጠው እና ሰራዊታችንን በምናደርገው ስልጠና በጎናችን የነበራችሁ ናቸውና እጅግ አድርገን እናመሰግናለን። ይህን የምታዩትን ዛሬ የጎበኛችሁት የመሰናክል ስራ ስንሰራ አንዱ ዋናው ጉልበት ነው። ሁለተኛው ማቴሪያል ነው። ይህን የአንበሳውን ድርሻ በሀሳብ በተግባር የተዋጣው የሰሜን ምስራቅ ዕዝ መሐንዲስ እጅግ አድርገን እናመሰግናለን። ሰራዊታችን ሰልጥኖ እንደዚህ በአማራ ሁኔታ እንዲወጣ እንደዚህ እንዲያምር ስልጠናውን በአግባቡ እንዲወጣ እንደው ስለ ኑሮ እንዳያስብ የሰሜን ምስራቅ ዕዝ ሎጂስቲክ ላበረከታችሁት እጅግ አድርጌ በዚህ በሰልጣኙ እና በኮሩ ስም አመሰግናለሁ። ተመራቂዎችም እንኳን ለዛሬው ምረቃ በሰላም አደረሳችሁ እላለሁ። አመሰግናለሁ። ጀርባ ያሉ ተራራዎች በወያኔ ጦርነት ጊዜ የመጨረሻ ሚሊዮን ለመቁረጥ ያለ የሌላቸውን ኃይሎች
የተረባረቡበትና የኢትዮጵያ በዚህ ጊዜ 802ኛ ኮር የራሱን ድርሻ የተዋጣበት ታሪክ የሰራበት ወደ ሚሊዮን ወይም ደግሞ ወደ የጅቡቲ መስመር ሊቆርጥ የነበረው ትልቁን ሚናም ዝግጅታቸው ሰለሞናቸው የሚያስቡት የነበረው ለ3 ለ4 ዓመትም የተዋጋንበት ቦታ በዚህ ድል እና ብዙ ጀግኖች በተሰዉበት ቦታ እናንተ እዚህ መሰልጠን የነዛን አደራ የነዛን ታሪክ የነዛን መስዋዕትነት እንድታስታውሱ ትፈልጋለሁ። እናንተም የመጨረሻውን ድል አድርጋችሁ በዚህ ወደ ዞብል ያለፋችሁበት ቀጠና ነው። በአጠቃላይ እዚች ቦታ ግራና ቀኝ 15 ቀን ብሬኖቻችን ዲሽቃዎቻችን ሁሉም መሳሪያዎቻችን ሰልጥነን ድል ያመጣንበት ቦታ ነው። ይሄ ስልጠና ቦታ የድል ቦታ ነው። የዚህ ቦታ የዛን ሰዓት የሰለጠነው ሁሉም መሳሪያዎቻችን እጅግ ታሪክ የሰሩበትና ክፍለ ጦሮቻችንም እጅግ ታሪክ የሰሩበት ቦታ ነው። በዚህ ቦታ እናንተ ስትሰለጥኑ እኔም ቁም የዚህ መናገሬ እጅግ በጣም ከሚያኮራን ኢትዮጵያዊነታችን ያረጋገጥንበት ቦታ ስለሆነ እንኳን ደስ አላችሁ ለማለትም እፈልጋለሁ። በሌላም አጠቃላይ ጠላቶቻችን አሁን ከጽንፈኝነት አልፈው ወደ ባንዳ እየተሻገሩ ነው። የራሳችን ህዝብ በፈለገው መንገድ ዘርፈዋል፣ ገለዋል፣ አቁስለዋል፣ ብዙ ነገር አድርገዋል። ኢትዮጵያን ለማፍረስም ታግለዋል፣ አልተሳካም። አሁን ብቻቸው ለመሳካት ምቹ ሁኔታ ህዝቡ አልሰጠም። የኛ ስራ ውጤትም ነው። ነገር ግን አሁን ከማትረባው ከኤርትራ ሆኖ ጥይት በማምጣት ስልጠና በመውሰድ የሆነ ነገር በማድረግ አሁን የባንዳ ስራ መስራት ተጀምሯል። በእርግጥ እውነቷን ነው ኤርትራ እኔ አልዋጋም ብላለች። ነገር ግን ጥይትም ሁሉን ነገር ልሰጣችሁ ነው ብቻ ወደ አሰብ እንዳይመጣ ወደኛ እንዳይመጣ እዛው እንድትከላከሉልን የሚል የባንዳ ስራቸውን ተቀብለው እየሰሩ ነው። በዚህ ጊዜም ወያኔ ላይም በተጨባጭ ከነሱ ጋር ቅንጅት አድርገው የባንዳ ስራ ለመስራት የተዘጋጁ አሉ። እዛም ይመላለሳሉ። ምንም ይሁን ምንም ኤርትራ ይደመር፣ ግብጽም ይደመር፣ ሱዳንም ይደመር፣ ማንም ይደመር ብዙ አውሮፓም ተደምሮ ኢትዮጵያን ወሯት ገስቷት አፍርሷት አያቅም። በማን በጀግኖች አባቶቻችንና እንዲሁም ትላንት ደምስሳችሁ ውጤት ያመጣችሁ በእናንተው በጀግኖቹ ትውልድ ያላችሁ ወጣቶች ነገም ዛሬም ኢትዮጵያ አትደፈርም ብዬ ለመግለጽ እፈልጋለሁ። ስለዚህ አሁንም ቢሆን መስተዳደሩን ግልጽ እንድታውቁት እዚህ ያላችሁ ማህበረሰብ እንድታውቁት ሁሉም ነገር አሁን ጠቅሎ ወደ ባንዳ ሄደዋል። ለዛውም ከትንሽዋ ባለፈው ላሸነፍናል ለዛውም ትላንት አሸንፈን በቃን ሰላም ነው የምንፈልግኝ ይሰጣለን ካሉ ኃይሎች ነው። ይሄ ስንል ግን የትግራይ ህዝብ ደግሞ ዞር በሉ ብሏል። ዞር በሉ ከፈለገም ከመከላከያ ኃይል ጎን ሆነን እንሰለፋለን፣ እንዋጋለን። እኛ ግን ለኤርትራ ባንዳን ሆነ ለሱዳን ባንዳን ሆነ ለግብጽም ባንዳን ሆነ ብሎ የትግራይ ህዝብ እጅግ በሚገርም ደረጃ እጅግ በሚደንቅ ደረጃ በታሪካችን እኛ ኢትዮጵያዊ ነን። እኛ እናታችን ብትቆጣን ብትሰድበን ብታስቀይመን እናታችን ነን። እናትን መቀየር አንችልም የሚል ህዝብ ተፈጥሯል። ስለዚህ አሁን እኛ ደጋፊያችን
አቅማችን ወደ ከፍተኛ ደረጃ ላይ እየደረሰ ያለ ነው በአገራችን። ብዙ አገሮችም ከጎናችን ተሰልፈዋል። ስለዚህ ይሄ ሊሳካ የሚችል አይደለም። ስለዚህ የእናንተ ስልጠና አቅማችን የግድ እናሳድጋለን። ለጽንፈኛው ብቻ አይደለም፣ ለሆነም አይደለም። በጠቅላላ እንደ መከላከያ ቁመናችን ከነበርንበት ደረጃ እንቀይረዋለን። ለመቀየርም ሁሉም እቅድ ዝግጅት አድርገናል። ስለዚህ በአጭር ጊዜ ጠላትን መደምሰስ መቻል አለብን። ሊያስደመስስ የሚችል አቅም ደግሞ ፈጥራችኋል። ታውቃላችሁ 8ሁለተኛ ወርሶ ስትገቡ 1 ወር አልሰለጠናችሁም። ስልጠና አልወሰዳችሁም። መሳሪያም አልሰለጠናችሁም። ምንም አልሰለጠናችሁም። ተሰልፋችሁ ወደ ሸዋ ሄዳችሁ እንደገና ተመልሳችሁ ካሳዲጋ መጣችሁ ነው የተዋጋል። በዚህ ጊዜ ድሽቃ ተኳሽ፣ ብሬን ተኳሽ፣ የሆነ መሳሪያ ተኳሽ አልነበረም። ውትድርና መሳሪያው መክፈት መፍታት እንዴት እንደሚታወቅ አታውቁም። ግን ጀግንነት ሞልቶ ነበር። እየተዋጋችሁ እየዋላችሁ ማታ እየሰለጠናችሁ እየተዋጋችሁ ኋላ ሆኖ ግማሽ ሲዋጋ ግማሹ እየሰለጠነ ዋናውን ድል ቆቦንም ቆርጠናል፣ ሌሎችንም ድል አምጥተናል። እነዚህ ቦታዎችንም ለመቆጣጠር አለውሃ ላይ ያደረጋችሁ ትግል ልታስተውሉ ይገባል። በዛን ጊዜ አቅም አልነበረም። ቅድም ባልኩት ደረጃ ነው። ወኔ ጀግንነት ብቻ ሞልቶ ነበር። ከለዋን ላይ ትንሽ ያደረግናት ስልጠና ነው። ዞብል ላይ ነው ትንሽ የነበረው። ዛሬ ግን የውጊያ ልምዳችን አድጓል። የስልጠና አቅማችን አድጓል። መሬትን መጠቀም ችለናል። ተኩሰን መግደል ችለናል። ይሄ ሁሉ በተሟላ መንገድ በአጭር ጊዜ ጠላት ለመደምሰስ የሚያቅተን የሚያቆመን ኃይልም የለም። ከእናንተ ምን ጠብቀው አሁን መሰልጠናችሁ አይደለም። እያንዳንዱ እናንተ የምትመስል ወታደር ፍጠሩ ነው የኔ መመሪያ፣ የኔ ንግግር የመጨረሻው። እያንዳንዱ ወታደር እያንዳንዱ ቡድን በትክክል አሳርፋችሁ እናንተን የመሰለ ወታደር እንድትፈጥሩ ነው። እናንተን የመሰለ ቲመሪ እንድትፈጥሩ ነው። እናንተ እንግዲህ ወደ ጋንታ መሪ ነው፣ ወደ ኃይል መሪ ነው። ቀጥላችሁም ሻለቃ ነው፣ ቀጥላችሁም ኮርናዝ ነው፣ ቀጥላችሁም አገር መሪዎች የምትፈጠሩ ናችሁ፣ መሰረቶች ናችሁ። እናንተን የሚመስል መሰረት ኃይል ግን መፍጠር ዋነኛው አቅማችሁ ነው። በኋላችሁ ባደራችሁ ሁሉ ማሰልጠን፣ ማስተኮስ፣ ማለማመድ፣ ጉለቱን ማዳን። ይሄ ማለት መስዋዕትነት ይቀንሳል፣ መቁሰል ይቀንሳል፣ የአመራር አቅማችን ከፍ ይላል። በትንሽ ኃይል ትልቁን ኃይል መደምሰስ ምንችልበት ደረጃ ላይ እንደርሳለን። እየደረስንም ነው። እስካሁን ባደረግነው ከእውር ድንብሱ ባገኘነው ብቃት እንጂ እንዳሁን የተዋሃደ ስላልነበር ይሄን ተጠቅማችሁ ብቁ የሆነ ትላንትናም የሰራችሁን ታሪክ ከዛ በላይ እንድትሰሩ ደግሞ እናንተን የሚመስል ወታደር ፍጠሩ የሚል እያልኩ በመጨረሻም ለስልጠናው ለሁሉም በዚህ ዙሪያ ያለ የጸጥታ መዋቅር ሚሊሻ አለ፣ አስተዳደር አለ፣ ህዝባችን አለ። ሁሉም አቅማችን ነው። ከኋላችን ያለ አቅማችን ነው። እንደ ትላንትናው አሁንም ከጎናችን የሚሰለፍ ነው። ለባንዳ የሚገዛ አስተሳሰብና አመለካከት የለውም ህዝባችን ሁሉም ማለት ነው። ዛሬ አፋር ህዝብ ባለፈው የነበረው ሁሉን ነገር ጦርነት ተሸክሞ ሲያግዝ የቆየ ነው። ዛሬም እያገዘ ነው። ጥሩ ደረጃ ላይ ነው ያለ ነው። ይሄን ተጠቅመን በአጭር ጊዜ የኢትዮጵያ ህዝብ ወደ ተሟላ ሰላም ይመጣበትና ከብዙ ችግር የሚላቀቅበት ደረጃ እንድናደርስ እንችላለን፣ እናደርገዋለን። እንደምታደርጉትም እርግጠኛ ነኝ። ስለዚህ በርቱ እያልኩም እንኳን ደስ አላችሁ እያልኩም ንግግሬን እዚህ ጨርሳለሁ።
ውድ አቅና ሳቅ ሚዲያ ቤተሰቦች የዛሬው ሳምንታዊ የከስፍራው የተሰኘው ፕሮግራማችን ይሄን ይመስል ነበር። በፕሮግራማችን ይዘት ሐሳብ አስተያየት ካላችሁ በኮሜንት መስጫው ቦክስ ላይ ሐሳባችሁን ስጡ። ሳምንት በሌላ ዝግጅት እስከምንገናኝ ሰላም ቆዩን። መነሻችንም መድረሻችንም ኢትዮጵያ ናት። ለኢትዮጵያ ሰላም እንተጋለን። ሰላም ሁኑ።